ውይ እንትና ማናት ነጭ አይጥ እኮ እንደዚህ ብላ ምናምን። እኔ በምፈልግበት ሰዓት ለምፈልገው ሰው መልስ እሰጣለሁ። አንደኛ ነገር። ሁለተኛ ነገር ነጭ አይጥ ለእናንተ ነው ምናምናችሁ፣ ለእኔ ነግሬያችኋለሁ ናት። አንደኛ ነገር እንዳልኳችሁ ትልቅ ሴት ናት። እሷ ጋር ገብተው የሚያወሩትም ጤነኛ አይምሮ ያላችሁ አይደሉም። ጭንቅላታቸው ትክክል የሚያስብ አይደለም። ሰውኛ ስሜት ያላችሁ አይደሉም። በኑሮ በላይፍ ምናምን ሊሆን ይችላል። እሷ ጀመር ጤነኛ አይደለችም ባይዘው እና ምንም እሷ በምታወራው ነገር ሊያ ትናደዳለች፣ ሊያ ትበሳጫለች ብላችሁ አስባችሁ ከሆነ እኔ በፍጹም አታስቡ። እኔ በጣም ነው ደስ የሚለኝ ስለኔ ስታወራ። የእሷን ማንነት በደንብ ነው ማሳይባት፣ ልክ እንደ ማናት እንደ እንቁርቴ ማለት ነው። ስለዚህ ከድሮም ጀምሮ ደግሞ ታውቋታላችሁ ስለኔ ምን ብላ እንደምታወራ እና ብዙዎቻችሁ ኢንቦክስ ሊያ እንደዚህ ያለች እንደዚህ ብላችሁ አትላኩልኝ። ስፈልግ መልስ ስፈልግ መልስላታለሁ። እኔ ስፈልግ ሞራው ሳጣ ሜድበት ሳጣ የምናገረው ሳጣ ማለት ነው። አሁን ሜድበትና ሞራው ብዙ ወሬ ስላለኝ ራሳችንን ቢዚ አናረግም። ነጭ ቅማል እየቀመልን አመሰግናለሁ። ወደ ዋናው ርዕስ እንመጣለን። እሺ ናውን ፎንቲ ባይዘዊ እንትን ደርሶኛል፣ ቪዲዮ ደርሶኛል። ላኪልኝ አዩ ካለሽ ወይ ቤቲ። በነገራችን ላይ በዚህ አጋጣሚ አንድ ነገር ልንገራችሁ ቤተሰቦች። ሊያ ለምንድን ነው ስለ ናውን ፎንቲ ያወራሽው ወይም ደግሞ የተናገርሽው ወይንም ደግሞ ያው በምታውቁት ልክና በሚናገሩት ሰዎች ልክ ነው አይምራችሁ የሚያሰራው። ለበጎቹ አይደለም፣ ለምታውቁ ሰዎች ግን እንድታውቁ በደንብ ስለምፈልግ ነው። በነገራችን ላይ እኔ ስለ ናውን ፎንቲ ዛሬ አልነበረም ላወራ የነበረው። አታውሪ ተብዬ ነው፣ ምንም እንዳትይ ተብዬ ነው። በእውነት ነው የምላችሁ። ሲቀጥል ደግሞ አንዳንዶቻችሁ በጣም ያሳቀኝ ሰርጀሪን ተዋት። ሰርጀሪ ስትጀምር ምንድን ነው የሚባለው? እሷ ብቻ ትክክል፣ እሷ ብቻ አቴንሽን ተሰጪ፣ እሷ ብቻ ተደማጭ፣ እሷ ብቻ እሷን ብሎ እሷን ያናገራትን ሰው ሊያ ትናገራለች ምናምን። ተውት፣ እሱን ለእናንተ ነው ለእኔ አይደለም እሱ። እና ናውን ፎንቲ ከሰርጀሪ ጋር እየተጫወተ እኔ ቤት መጥቶ ጊፍት ይሰጠኝ ነበረ። ናውን ፎንቲ እና ሰርጀሪ በጣም ቤስት ሆነው በደንብ በሚጫወቱበት ሰዓት ናውን ፎንቲ እኔ ቤት እየመጣ ጊፍት ይሰጠኝ ነበረ። እንዴ ዛሬ አረው ምናምን ብዬ ሁሉ አላግጥበታለሁ። እና ማነሽ ማለት ደጋግሜ ያየሁት መሰሉን ፋንታውን መሰልሽ ዘመድ ነን ጎንደር አይደለች የኔ ማለት ምን ይታወቃል ደማችን ምንድነው። እሺ እንቀጥላለን። እና ብዙዎቻችሁ ናውምን አሁን ስናገረው ሰርጀሪን ገብቶ ከሰርጀሪ ጋር ስላወራ ወይንም ደግሞ እንትን ምንድነው ስሙ ጊፍት ስለሰጣት አርጋችሁ ነገሩን ለማደባበስ የፈለጋችሁ ሰዎች እሱ ለእናንተ ነው። ዋናው ከኔ የሚፈለገው እውነት መናገርና እውነታውን ማውጣት እንጂ የምፈልገው ሲጀመር ላይክ አሁን እንደምትሉት ለሰርጀሪ ጓደኛ ስለሆነ ሰርጀሪ ነገርኳችሁ። የሰርጀሪ ጓደኛ ሆኖ እኔ ቤት መጥቶ ጊፍት ሰጠኝ ነበር። እኔ ቤት ጆይን ያደርጋል። የኔ ፍሬንድ ነው። ሲጀመር በምን ምክንያት ነው እኔ እንደዚህ የምታስቡት? በዚህ ደረጃ የምታስቡት አይደሉ? ስለ እውነት ደግሞ እውነት ስንነጋገር ከሁሉ ራሴን የማደንቅበት ነገር እኔ ደፋር ነኝ። ስናገር ማንንም አልፈራም። መሽለጥለጥ እንደዚህ ምናምን አላውቅም። ማለት ካለብኝ እላለሁ። ይሄ ከሊኮ ይደብረዋል ምናምን የሚባል ነገር የለም። ዋናው እውነት ይሁን እንጂ እውነት ይሁን፣ እኔ የምሰማው እውነተኛ ነገር ይሁን እንጂ የምናገረው ትክክለኛ ነገር ይሁን እንጂ እንደዚህ ምናምን የሚባል ነገር የለም። እና እስካሁን ለምን አላወራሽም ብላችሁ ከጠይቃችሁኝ ትናንትን ብያችኋለሁ። ጆን ዳንኤል ውሳኔ እስኪያገኝ ድረስ ምንም አይነት ነገር ላለመናገር ቃል ገብቻለሁ። ሲያገኝ ግን ያገኘ ግን እንደምናገር ነግሬያችኋለሁ፣ ለሁሉም ማለት ነው። ናውን ፎንቲ ምንድነው ኡጋንዳ ነበርኩ ምናምን ብሏል። ቪዲዮን ላኩልኝ፣ እሱ ያወራውን ስለኔ ያወራውን ማለት ነው፣ የመለሰውን መልስ ማለት ነው። ላኩልኝ አዩ ካለሽ ወይ ቤቲ
ላኩልኝ። እሺ ልከውልኛል። ኦኬ አሁን ይሄን እንድሰሙ እኔ ለመሰላችሁ ውሸታም ሰው አስመሳይ ሰው የሚያስመስል ሰው አልወድም። ለዛ እኮ ነው የማንስማማው ከእናንተ ጋር። እኔ እንዳስመስል ትፈልጋላችሁ፣ እኔ ደግሞ አልችልም ማስመሰል። ቤተሰብ ሪዝን እና ምክንያት ስላለኝ ምን ያወራውበት አስፈላጊ ከሆነ ደግሞ ሪዝን እና ምክንያቴንም ልናገር እችላለሁ። እኔ ችግር የለብኝም የመናገር። ቤተሰብ እናንተ ደግሞ ቁጭ ብላችሁ በእኛ ነው የምትደበሩት። ሲወራላችሁ አሜን እያላችሁ ማዳመጥ ነው። ምንድን ነው የምትሉት? አሁን እኔን ወሬ ባላወራላችሁ ማን ይነግራችሁ ነበረ? እሺ ነው ፎንቴ ለኔ ያለውን ሙሉ ነው ምን ከፍተው ሊያሹ ተከባብረን ነው የኖር ነው እስከዛሬ አንድ ቀን ምንም ነገር ተናግረሽኝ አታውቂም። ዛሬ ላይ መጥተሽ ግን እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውጣሽ። ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ ነው። ሰው ያምናል እግዚአብሔር ናሆም እና እየዋሸሁ ነው። እየዋሸሁ ነው። ውሸት ነው የተናገርኩት። ቸኖን የተናገርኩት ቀይ ማሪ ከጠላሽ ምን ትሰሪያለሽ? እኔ ፍቅር ቀና ስላላየሁሽም ቀና ስላላየሁሽም ማነግራችኋለሁ ጋይስ እናንተ ዝም ብላችሁ አትምጡ። ሁሉን ነገር ደግሞ እናንተ ማትመሩ በቃ ሁሉን ነገር ለምታምናላችሁ የተባለ ነገር ሁሉ ምናምን ነው እንዴ? የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ እኮ ዝም ብያ መሰደብ ያለብኝ ስሰደብ ዝም ባይዘዌ ናው እኔ አልሰደብኩም። የሰደቡ ኮመንታተሮች ናቸው። ለነሱ መስደብ አትችሉም ማለት ትችላለህ። ቤተሰብ አለው ቬሪፋይ ለምንድን ነው እንትን የሚለኝ ኮኔክሽን አለው። ቤተሰብ አለው ጋይስ። ኦኬ እሺ። ለምንድን ነው እንትን አሁን ቪው ምናምን ሰው ምናምን ይታየኝም ጋይስ። እሺ ጌታ ምስክር ስሰደብ ዝም አዳምጡ በደንብ መልስ ልመልስ ስለሆነ ነው። እኔ መመለስም አልፈልግም ነበር፣ እግዚአብሔር መመለስም አልፈልግም ነበር። ባይዘው ግን ሲበዛብኝ ነው ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ቪዲዮ ናሆም ፎንቲ እንደዚህ አድርጓል የሚል ነገር ሲበዛብኝ ነው እንደዚህ ተናገርከው። እሺ ዳንኤል ኮሜንት ደግሞ በዚህ አጋጣሚ ቤቤ አመሰግናለሁ። ቤቤ ቴንኪው በጣም ነው የማመሰግነው። ምክንያቱም ደልተሽ ነበር የዳንኤልን ኮመንቷን አውጥተሽ ቪዲዮን ፖስት አድርገሽልኛል። አመሰግናለሁ። እኔና ዳንኤል ጋር ያለመግባባት ነው። እኔና ዳኑ ወሬው ልጀምርላችሁ። ቤተሰብ ጃኬት አውልቄ ላውራላችሁ። እንደዚህ አውልቄ ላውራ ምን አባቱ። እሺ ኦኬ። በመጀመሪያ ደረጃ ጃኬቱ ለቃ ጋይስ ቀለል እንዲላችሁ እንዳልከብዳችሁ። በመጀመሪያ ደረጃ እኔ ጋር ሟሽታ ይቻላል። በሁለተኛ ነገር ደረጃ ናሆም ፎንቲ እናንተ የምትልኩት ቪዲዮ ይሄን አይደለም ያልኳችሁ። አዩ ታለ ዞኔን አላልኳችሁም። ቤተሰብ ሊያሹ ተከባብረን ነው የኖር ነው እስከዛሬ አንድ ቀን ምንም ነገር ተናግረሽኝ አታውቂም። ዛሬ ላይ መጥተሽ ግን እንደዚህ መናገር የለብሽም።
ለዛውም በማታውቂው ነገር። ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውቃሽ ልክ ዛሬ ብያለሁ ነው